በኢትዮጵያ የወባ በሽታ መከላከያ መድኃኒቶች በታካሚዎች ዘንድ በሽታው መድኃኒቱን የመቋቋም አቅም ወይም ድራግ ሬዚስታንስ እየጨመረ መምጣቱን የሚያሳይ አዲስ ጥናት ውጤት ወጥቷል። ይህ ማለት የወባ ጥገኛ ተህዋሲያን ወይም ፓራሳይቶች ከጊዜ ወደ ጊዜ ለመድኃኒቶች የማይበገሩ ወይም መድኃኒቶችን የመቋቋም ጠባይ እያሳዩ መምጣታቸውን የሚያመለክት ሲሆን ቀደም ሲል ወባን ለማከም የሚያገለግሉ መድኃኒቶች አሁን ላይ በሽታው ሙሉ በሙሉ ለማጥፋት ያላቸው አቅም እየቀነሰ መምጣቱን በጥናቱ ተመላክቷል። በሌላ በኩል ወባ በኢትዮጵያ በስፋት የሚታዩና በርካታ ሰዎችን ከሚያጠቁ አደገኛ በሽታዎች አንዱ በመሆኑ መድኃኒቶች ባለመስራታቸው ምክንያት በሽታውን ለመቆጣጠር ፈታኝ ሁኔታዎችን እየፈጠረ ይገኛል ብለዋል። ባለሙያዎች እንደሚሉት ይህ ችግር ይበልጥ እንዳይባባስ አዳዲስ የሕክምና አማራጮችን ማፈላለግ፣ የወባ መከላከያ ስራዎችን ማጠናከርና የክትትል ስርዓቱን ማሻሻል እንደሚያስፈልግም ገልጸዋል። በሆርሙዝ ሰርጥ ዙሪያ የተፈጠረው የንግድና የኢነርጂ መስተጓጎል አሁንም አለመቆሙን የሚያሳይ ነው። ኢራንና ኦማን ስምምነት ላይ ለመድረስ እየተንቀሳቀሱ ቢሆንም በሆርሙዝ ባህረ ሰላጤ በኩል የሚደረገው የመርከቦች እንቅስቃሴ አሁንም ከፍተኛ መስተጓጎል ገጥሞታል። የብሬንት ነዳጅ ዋጋ በበርሜል $85 አካባቢ የሚገኘው ገበያው የባህር ወሽመጡ ይከፈታል ብሎ በመገመቱ ነው። የዩቢኤስ የንግድና አቅርቦት ሰንሰለት መጨናነቅ መለኪያ ከሰኔ ወር ከፍተኛውን ነጥብ ቀንሷል። ነገር ግን ከመጨናነቁ በፊት ከነበረበት ደረጃ አሁንም በጣም ከፍ ያለ ሆኖ ይታያል። የመርከብ መጓጓዣ ዋጋዎች እንደገና እየጨመሩ ሲሆን የነዳጅና ጋዝ ዝውውርም አሁንም ተገድቧል። የሆርሙዝ ሰርጥ ቢያገግም ወይም ሙሉ በሙሉ ቢከፈት እንኳን በኢነርጂ በጭነት ማጓጓዣና በእቃዎች ክምችት ላይ የደረሰው ጉዳት ለብዙ ወራት ሊቀጥል ይችላል። ይህ ሁኔታ ደግሞ የዋጋ ግሽበትንና የአቅርቦት ሰንሰለትን ጫናዎች ከፍ አድርጎ እንዲቀጥልም ያደርገዋል። ከ800 በላይ ኢትዮጵያውያን ተማሪዎች ከፓዝዌይስ ቱ ስፔስ መርሃ ግብር ተመረቁ። ሶስተኛ ዓመቱን ያስቆጠረውና ቀጣዩን የአፍሪካ የኤሮስፔስ እና የጠፈር ሳይንስ ባለሙያዎች ትውልድ ለማፍራት ያለመው የፓዝዌይስ ቱ ስፔስ መርሃ ግብር ከ800 በላይ ከሚሆኑ ኢትዮጵያውያን ተማሪዎች ጋር በድምቀት ተጠናቀቀ። በዚህ 2026 መርሃ ግብር ላይ ከተለያዩ የአፍሪካ ሀገራት ማለትም ኢትዮጵያ፣ ኬንያ፣ ናይጄሪያ እና ለመጀመሪያ ጊዜ ደግሞ ደቡብ አፍሪካን ጨምሮ አጠቃላይ 2626 ተማሪዎች የተመረቁ ሲሆን ከዚህም ውስጥ 832ቱ ኢትዮጵያውያን ተማሪዎች ናቸው። ተማሪዎቹ ለ5 ወራት ያህል ባደረጉት ቆይታ የጠፈር ባዮሎጂካል ስርዓት ምህንድስና ወይም ሲስተምስ ኢንጂነሪንግ፣ የቁሳቁስ ሳይንስ እና የውሂብ ትንተና ስልጠናዎችን አግኝተዋል። የዚህ መርሃ ግብር ተማሪዎች የጠፈር ልብስ ዲዛይን ፈተናን ጨምሮ በተግባራዊ የጠፈር ፕሮጀክቶች ላይ ተሳትፈዋል። መርሃ ግብሩ በፊውቸር አፍሪካን ስፔስ ኤክስፕሎረርስ ቲም አካዳሚና በቦይንግ ኩባንያ ባለቤትነት የተዘጋጀ ነው። የኢትዮጵያ የጠፈር ሳይንስና ጂኦሶሻል ኢንስቲትዩት ተወካዮች እንደገለጹት ተማሪዎች በጠፈር ልብስ ዲዛይን ፈተና ላይ ያሳዩት አፈጻጸም ወጣቶች ለአፍሪካ የጠፈር ሳይንስ ዘርፍ ማበርከት የሚችሉትን ትልቅ አስተዋጽኦ ያሳየ ነው ብለዋል። መርሃ ግብሩ የኢትዮጵያና የአፍሪካን መጻኢ ህዋ መሐንዲሶችና አብራሪዎች መሰረት ለመገንባት ትልቅ ሚና እንደሚጫወትም ገልጸዋል።